የዲጂታል አገልግሎትን ለማስፋትና ለሁሉም ተደራሽ ለማድረግ የመረጃ ማዕከላትና የክላውድ አገልግሎት መስፋፋት የግድ ይላል። ወጥ በቂና የተደራጀ የመረጃ ቋት አገልግሎት አለማግኘት በፋይናንስ ዘርፉ ይታዩ ከነበሩ ችግሮች መካከል የሚጠቀሱ ናቸው። ቴክኖሎጂ ላይ የተመሰረተ አገልግሎት ማልማት በሚፈልግበት ጊዜ ረዥም የሆነ ትልቅ ፋይናንስ የሚፈልግ ትልቅ ኮሚትመንት የሚፈልግ መንገድ ነው የሚጀምረው። አንደኛ መጀመሪያ ለዚያ የሚሆን ጨረታ ያወጣል። ጨረታ ወጥቶ ያንን ዲፕሎይ አድርጎ ገዝቶ ምን ብሎ ሲል ከፍተኛ የሆነ ካፒታል ወጪ ያደርጋል። ያንን ካፒታል ወጪ ባላቸው መረጃ መሰረት ለሚቀጥለው 3-6 ዓመት ድረስ ያገለግለናል ብለው ነው የሚሰሩት። ነገር ግን ኒዳቸው ሊቀየር ይችላል፣ ፍላጎታቸው ሊቀየር ይችላል፣ ቢዝነሱ ሊቀየር ይችላል፣ ያሰቡትም ላይሆን ይችላል ወይም ካሰቡት በላይ ሊሄድ ይችላል። እንደ ሀገር የዲጂታል አገልግሎቶች እያደጉ በመምጣታቸው ይህንን መሸከም የሚችል መሰረተ ልማት ግንባታ ለነገ የማይባል መሆኑ ይነሳል። መሰል ችግሮችን መፍታት ዓላማ አድርገው ከሚሰሩ የቴክኖሎጂ ድርጅቶች መካከል አንዱ ነው ዌብስፕሪክስ። ላለፈው 15 ዓመት ፕላስ ኢትዮጵያ ውስጥ የኢንተርኔት ብሮድባንድ ሰርቪስ በመስጠት ይታወቃል። ከዛ በኋላ ደግሞ ዘ ኦንሊ ላይሰንስ የሆነውን ኢንተርኔት ሰርቪስ ፕሮቫይደር ላይሰንስ ካገኘ 1 ዓመት አልፎታል። የበይነ መረብ አገልግሎት አቅራቢ በመሆን ሲሰራ የቆየው ድርጅቱ አሁን ደግሞ የክላውድ አገልግሎት መስጠት የሚያስችለውን የማስጀመሪያ መርሃ ግብር አከናውኗል። ኢንተርፕራይዞች የራሳቸውን ዴታ ሴንተር ሳይሰሩ ወይም ደግሞ ተጨማሪ የራሳቸውን ዴታ ሴንተር ሳይሰሩ የራሳቸውን ሰርቨር ሳይገዙ ካፒታል ኢንቨስትመንት ሳያደርጉ የክላውድ አገልግሎት በመከራየት እዛ ላይ ሊያደርጉ ይችሉት የነበረውን ነገር በሙሉ መስራት እንዲያስችላቸው ያ የክላውድ ኢንፍራስትራክቸር እኛ ጋር ያለው የክላውድ ሰርቪስ ደግሞ ከነሱ ዋና ዴታ ሴንተር ወይም ቢሮ ጋራ በዌብስፕሪክስ ኢንተርኔት ሰርቪስ አገልግሎት አማካኝነት በቀላሉ የሚገናኝበት መንገድ የተከፈተበት ነው። የዌብስፕሪክስ የክላውድ ሰርቪስን በሀገራችን ውስጥ መስጠት የጀመረበት ቀን ነው። ይሄ በጣም ለሀገራችን ከፍተኛ አስተዋጽኦ የሚያበረክት ነው እና የቴሌኮም ሊበራላይዜሽኑ አንዱ ትሩፋት ተደርጎ ልንወስደው እንችላለን። የዲጂታል ፋይናንስ ትግበራ የግል መረጃ በመጠበቅ የመረጃ ሉዓላዊነትን ማረጋገጥ ላይ ይመሰረታል። ይህንን የሚያግዝ የመሰረተ ልማቶች ግንባታ ደግሞ አስፈላጊነቱ ከፍ ያለ ነው። በቴሌኮም ዘርፉ የተደረገው የሪፎርም ስራ ከፈጠረው እድል መካከል የግል ዘርፉ ወደ ኢንዱስትሪው በመግባት የራሱን አሻራ እንዲያሳርፍ ማስቻሉ ሲነሳ ይህ አገልግሎትም ይከፈል የነበረውን ከፍተኛ ወጪ በማስቀረት ለሀገር ኢኮኖሚም የበኩሉ ሚና የሚጫወት ነው። ከናሽናል ሴኩሪቲ ጋር የሚያያዙ ኢሹዎች አሉን ማለት ነው። አሁን ለምሳሌ ዳታዎቻችንን እኛ ኮንትሮል በማናደርገው ሌላ ሀገር ላይ ብናስቀምጣቸው ሀገሪቷን እነዚህ በጣም ሰንሲቲቭ የሆኑ ዳታዎችን ለችግር ወይም ደግሞ ለአደጋ የማጋለጥ እድሉ በጣም ሰፊ ነው። አሁን ግን ሎካሊ ስናስቀምጠው አንደኛ ፕሮቴክት ማድረግ እንችላለን ማለት ሀገር ውስጥ ነው ያለው። ብሪቾች ቢኖሩ ኢዚሊ ብሪቹን ኢንቨስቲጌት ማድረግና ብሪቹን መከላከል የምንችልበት እድል ይፈጥርልናል። መሰል ስራዎችም ዘመናዊ የፋይናንስ ስርዓት እንዲጠናከር በማድረግ ሀገር ለጀመረችው የዲጂታል ኢኮኖሚ ግንባታም እገዛው ከፍ ያለ ይሆናል። ከፋይናንሻል ኢንስቲትዩሽን ጋር በጋራ ለመስራት የነሱን ፍላጎት የኛ ክላውድ ኢንፍራስትራክቸር ላይ ለማሟላት ዝግጁ ነን። አዳዲስ ሰርቪሶችን በማምጣት የዲጂታል ፋይናንስ አገልግሎቱን በተቀላጠፈ ሁኔታ ማልማት እንዲያስችላቸው ያደርጋል። ተቋማት አዳዲስ አገልግሎቶችን በቀላሉ መጀመር እንዲችሉና ፍላጎትን መሰረት ያደረገ የክላውድ አገልግሎት ለማቅረብም ያስችላል።